በሰላም በጤና ለእርዳ ያለ እድሜ ብዙ ነገር አየውና መሳቅም ደከመኝ ማልቀስም ደከመኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ጀነራል ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንደው ዛሬ ዞር ሰላም አገኘሁት ማለት ነው። የኔ እናትዬ ተምታብድ እንግዲህ አላህ ያብጅልህ። አንተ እሷ እኮ ድምጧን እልም ድርግም አድርጋ ስለወጣች ነው እኮ ስለጠፋች ነው የደለችው ማታብዲው ማለት ነው። ወንድ ልጅ ተፈቀረ ደግሞ ወጥፎ ነው እና አላህ ይድረስልክ። እሷ ደግሞ እንግዲህ መልስ ሰጥታለች። ያችን ያዝካትን ሴት ተው እያለች ነው እንግዲህ ምን አወቅን ነው ወንድሜ። አረተው አላህ ያብጅላችሁ። እኛ በሁለታችሁ መካከል አላህ ያብጅላችሁ። ያፈቀረም የተፈቃቀረ የሚያገናኘው። ሁለተኛ ነገር ደግሞ ሰው ያሳብልካል እንጂ ኸይር አያናግርህም። ምን ልንገርህ፣ ብዙ ነገር ገና ያነጋግርሃል ህዝቡ ማለት ነው። በዚህ አይነት በኮሜንት በሚናገሩ ልክ ተመለስክ ሰው ያጨልልሃል ማለት ነው። ገና ያብስብሃል። እሷ ግን ተጣላናለች፣ ድምጧን አጠፋች። አንተ ግን ሊቭ ላይ ትወጣለህ። አንዲት ይሎ አንዲት ትመልስ፣ አንዲት ይሎ አንዲት ትመልስ። ይሄ ባለጌ ያሰኙሃል ማለት ነው። እንዳለ ቃላት ይሰነዝራል እያሉ ይሉሃል ማለት ነው። ስለዚህ አንተ እንደዚህ ከምትሆን መቼም እንኳን አይደለም ፍቅረኛና ፍቅረኛ ተጣልቶ ሰው ለሰው ተጋሎም እርቅ አለ። በባሌም በቦሌም ብለው አላህ የሚያስታርቋችሁን ያገናኛችሁ ነው የምለው። ጠይቃዬ እንግዲህ ደግሞ ልጁን ከምታጨልሊው ታይ ነው የምለው። እኔ ደግሞ እንግዲህ በጣም ተጎድቷል ማለት ነው እሱ። እናንተ ደግሞ ተተጥፉ እያያችሁ ጻፉለት። የውራ ጣጣፋ ተጣፉ እያንዳንድሽ በየአረቡ ቤት ተሸርኩተሽ እውነትን ነው። አንድ ጊዜ የሚናገረው ትክክል ነው። በየአረቡ ቤት ተሸርኩተሽ ይህ ብርሽን ተሰጨት ትበይና መከዲያ ተታርሽ የምታድርስ የቱላለሽ እያንዳንድ ማለት ነው። ወላሂ ልሞትልህ ልቀበርልህ እያልሽ ማለት ነው። ስለዚህ ተው፣ ይህን ሰው አታጨልሉት። ኸይረ መከሯቸው። ተሱ ዘንድ ደግሞ ወደ እሷ ሌላ ኮመንት እሱ እንደሆነ ትሏታላችሁ። ተሷ ዘንድ ያታመጡና እሷ እንደሆነ ትሉታላችሁ። አረግት ትሉታላችሁ። ይሄው እሷ መልስ ሰጣ። አሁን ትደውልላትና አይደለም በዚህ ሰዓት በቀንም ቢሆን እንዳትደውይ። አንተም እንደማትደውልላትና እንደማትገናኙ ቃል ግባል። ታይ እንጂ አትድከሚ። በእንደዚህ አይነት ነገር ፈጽሞ ቃል ስለማልገባልሽ አትድከሚ። ሞገስታው ለኔ ብለህ ሳይሆን ለራስህ ብለህ አድርግ። እኔ በእኔና በሷ መካከል ትልቅ ጦርነት። ተው ሞገስ፣ ተው አርፌ የተቀመጥኩትን ሴትዮ ተው፣ ሰይጣን ውስጥ አትክተተኝ፣ ተው። እንግዲህ ያየችብህን አናውቅም ይሳብ። ይሄው እሷ ደግሞ እዚህ ላይ በዚህ አይነት እንግዲህ የሰው ልጅ እኔ ጉራጌ ነኝ የምትል ንግግር ነበረችህ። አማራ ናትና አማራ ነኝና በቅኔ ነው የተናገረችህ ማለት ነው። ቅኔው ተገባህ ማለት ነው። የሰው ልጅ ግጥም አድርጎ ፊት ለፊት ተው ተክፍላናታ አተመለስ የሚል የለም። እኔ ከሷ ሌላ ዛሬም እኔ ከሷ ሌላ እንዲህ ያለን ትክክል። ይሄው እሷ እንግዲህ በቅኔ መልሳለሽ ማለት ነው። ቅኔው ተገባህ ማለት ነው። ቅኔው ካልገባህ ደግሞ እንግዲህ አስተራቂያችሁን ቶሎ አላህ ያቀርብላችሁ። መልሳችሁ ግን ብትታረቁ እንኳን እውነቱን ነው። አንድ ጊዜ መልክ አላውቅም። መልክ እንጀራ ይጋግር አንገቱ ቀይ ስራ ልቀቅልኝ ቤቴን ቀበሌው ታይሰማ አለ። ይህን እኮ ተረት የምትረታው ትክክለኛ ብሎት ነው። አላህ ይረሕመው ሰውየው ማለት ነው። ወላሂ ይህን ሳገት አልመጣ ሙቷል። እሷ ትኑር አትኑር አላውቅም። እንግዲህ
የልጆቹ እናት ሞታበት ትልቅ ሰው ነው እሱ። ልጆቹን ዱሮ የልጅ ያየ ነው ተቀምጦ ረቺ ሚስት ምን እያደረገች ነው አሉት። ከዚህ ተሰውዬ ጋር አሉት። ጎበዝ ሰውዬ ነው። ለምን አንድ የሰው ልጅ ታይደርስበት እዛ ቦታ ላይ እንዲህ ምርር ያለ ጠብ አይደርስም እና ፍችና መለያየት ደረጃ አይደርስም ማለት ነው። ያየችብህን ነገር ተሰተር በቃ ተንስሩም በምክሬ ያየችብህን ተው ያለችህብህን ደረጃ ተመለስ። አንድ ሰው ልጅ ተው ብሎ ከብት ቀንድን ሲመጡት ይመለሳል ይባላል። አሁን እኮ በዚህ ሰሞን ውስጥ አንተ ለራስህ ብቻ ነው ያላቀው ከፋጋ ተጣጣላ ወዲህ ከሶስት ሴት ነው ከአራት ሴት ጋር ተፈራርቀህ መጣ። እሷ ግን አንድ ሰው ጋር አልመጣችም። ጉብዝናዋ ማለት ነው። አይ እኛ ሴቶች ትነባል ደግሞ አንዴ ተንኮል ታሰብን ተንኮል ነን። ተንኮል ነን። ሀቅ ነው ማንኛውም ሴት ቢሆን ማለት ነው። እና መልክ እንጀራ ይጋግር አንገት ወጣ ስላረጋግል ቤቴን ቀበሌታ ይሰማ ያለበት ምክንያት አለው። አይቶ ደርሶበት ነው ይሄን ያለው። በሰው ባላት ልቀቂልኝ አላላትም። ግን እጅ ተክንጅ ይዛት ካላት ከቤቴ ውጭልኝ አላት። አዱማ ላይ እየወቁ ያንን ሰውዬ ቁማ ተገትራ እያወራች ውሃ ቀርታ ስትመለስ ይያት አንተታል ተናገራት። አሁን እያበድኩ ነው መሰለኝ። እንደማትመጪ እያወቅኩም እየጠበኩሽ ነው። ሴቶች ደግሞ ትንሽ ነገር ያስከፋናል። ኢሳም ወላሂ አንድ ሴት ልጅ ታፈቀረች ነው፣ ተተወች ነው። አንድ ጊዜ ደግሞ የሴትን ነገር አለሞቿን አንዴ የተናግራችኋት ወንዶች ተው እየተባላችሁት አልተመለሳችሁ። ወላሂ ማንኛችንም ሴቶች ነን የምናደርገው። አንዴ በኢክራም አልፈርድም፣ ወላሂ አልፈርድባትም። ለምን እሱ በጨለለ እሷ እንደዚህ ሆነች ትልሳ ሆነች ተለቀችብኝ አላላችሁ እሷ ይሄ ነው አላለቻችሁ። ምን አገባችሁ እናንተ ጣፊዎቹ? ግን ዝም ብዬ ወላሂ እየተቆራረጠ ቪዲዮ ይመጣል። ግን እናንተ ለራሳችሁ የሰው አይምሮ ተናካላችሁ ጻፊዎቹ ማለት ነው። ወላሂ ናዚም ተሰቅጥላት ላትወርዱ። እኔ በዚች በኢትዮብ ላይ በሐሙና በፈቂ ብዙ ጊዜ ብሎክ ሰጥቻለሁ ማለት ነው። ሰው ወላሂ ብዙ ሰው ብሎክ አድርጌያለሁ። ስለዚህ ተው፣ የምትጥፉትን ነገር አስተካክሉ። እንደገና ደግሞ ይሄ ልጅና ይችላል ወይ ይገናኛሉ። ገባችሁ? እሷና እሱ ከተገናኙ እናንተ ጽፋችሁ እንደዚህ አድርጋችሁ እሱን ማጨለላችሁ ጋር ተቃራላችሁ። እሷና እሱ ተገናኙ ማለት ነው። የተጣላ ሰው ሁሉ ተለያይቶ አይቀርም ማለት ነው። ገባችሁ? አሁን ይታረቃሉ። አስታራቂያቸው እስከሚገኝ ድረስ አላህ ሱብሃነሁ ወተዓላ ተጥፎ በተጣፈው ሰዓት እስከሚደርስ ነው እንጂ ተታርቀው አንድ ላይ መሆን ደረጃ ይደርሳሉ። ገባችሁ? በዛን ሰዓት ግን አይሳ ሰውቴ ሳልሰማ የራስ ጣብህ ነው። አንተ የሚጥፉትን እያየህ ደግሞ ማናደድ አይገባም። خلاص ስራ ነው ብለሃል። ስራ ነው ስራ ደግሞ እንደዚህ ጊዜ አንተ ለራስህ በራስህ አስተራቂ መፈለግ እንጂ ክፉ ነገር አይወጣህ። በቃ ስለሷም ሆነ ስለማንኛውም ሴት እናት አለህ፣ እህት አለህ፣ ልጅ ትወልዳለህ። ነገ ጧት ብዙ ነገር ያናግርሃል ሰው። ወንድ ነኝ ብለህ ብዙ ነገር አልፈህ ተርፈህ አትናገር። በቃ አልፈህ ተርፈህ አትናገር ማለት ነው። እኔ ብዙ ሴቶች የምትጽፉትን እያወቃችሁ ጣፉ፣ ወንዶቹም ሴቶቹም። ለምን በኋላ እሱ እንዲህ ያለ ነው ባለጌ ነው ከምትል ሲያፈቀረና ይሄ ሰው በፍቅር ካላስ ልቡ ተሰውሯል። በቃ የለም ያላችሁትን ብትሉት ከሷ ሌላ በዚህ በዱንያ ላይ ሴት ያለ አይመስለውም። ገባችሁ? በቃ ተውት።
ክፉ ነገር አትጣፉበት። እናንተኞቹ ደግሞ ደግ መካሪ እየመሰላችሁ አታቅሶሏቸው። ወላሂ እሱ እንዲህ ያለ እሱ እንዲህ ያለሽ እሱ እንዲህ ያለሽ እሷ እንዲህ ያለ ተወዲያ ነገር እሷ እነሱ እኮ ይተዋወቃሉ። እናንተ በፊት በደንብ አድርገው ይተዋወቃሉ። ገባችሁ? የሳህንሽን እየአጠብሽ ሽንት ቤትሽን እየፈቀፈቅሽ ነገር ሰው ማጣላት ወላሂ በጣም ነውር ነው። ወላሂ እያንዳንድሽ ማለት ነው ከራሴ ጀምሮ እኔ ክፉ ነገር ለሰው ጽፌ አላውቅም። አልፈልግም ልሽ እጽፋለሁ ክፉ ነገር ኢንሻአላህ በጣፍኩትና ክፉ በተናገርኩበት ሰዓት ላይ የዛ ሰዓት ለአላህ ሱብሃነሁ ወተዓላ ለኔ ክፉ ነገር እየተጣሰልኝ ነው። ገባችሁ? ተው ነው ማለት አሁንም ለምን ይሄ ልጅ በቃ በፍቅር ታውሯል፣ ተሰውሯል። ተው ማስታረቅ ያለህ አምጣላችሁ እና ተው ነው ብለው ማንኛቸውም ቢሰማም ደግሞ ሰብር ነው ትልቁ ነገር። ኢነላሁማ አሳብሪን ብሏል። አላሁማ አሳብሪ ሁሉም እንዲያልከው ራሱን ለማሳደግ እንጂ እናንተን ለማስታረቅ አይደለም ማለት ነው። ይቅርታ እናንተን አይደለም አጨርኩ ሰሙና ተረይቶብኝ ነው ወደ አጣፍኩት ምድር ላይ ማለት ነው። እና ተው ብዙ ነገሮች ራሳችሁ ታውቃላችሁ። ብዙ ነገሮች ህፃን ልጆች አይደለም እነሱ እና በሰው እየገባችሁ አታላዋቸው ድረስ ሆር ለሆድ ያፈራረቋቸው በቃ እሱ ደግሞ በሰዓቱ አሁን እንግዲህ እንደዚህ ነው ትትሉት እሷ ሌላ ሰው ጋር አትመጭም ወይ ትሉ በሌላ ሰው ጋር ብትመጣ ጭርቁን ጥሎ ሄዳል። ይሄ ሰውዬ ላይ ከርሻላ እንደዚህ ያለ ምክር ታመክሩታላችሁ፣ ትመክሯቸዋላችሁ። ታረቁ፣ ተቀራረቡ፣ ተውት ያለፈ አልፏል ነው የሚባለው። ገባችሁ? ለሷም ማለት ነው። እና ላይስቱር ነው እንግዲህ። ለማንኛውም ለአላህ ብላችሁ አፉ ብሉኝ። ለአላህ ብዬ አፉ ብያችኋለሁ። ቻናሌ ቤተሰቦች ሁላችሁም እክራምም ኢሳምም እንግዲህ ለአላህ ብላችሁ በቪዲዮአችሁም ሆነ በድምጣችሁ በመጣብኝ አፉ በሉኝ ለአላህ ብላችሁ። እኔ ምን አገባኝ? እኔ ተሁለታችሁም ቦታ የለሁበትም። የጻፍኩትም ለሷም የለም፣ ላንተም የጻፍኩትም የለም፣ ላንተም የተናገርኩት የለኝ፣ ላንቺም ያገዝኩት ነገር የለኝ። ምን አገባኝ? እዳር እቀራለሁ እኔ ሰርገኛ ምን ሆዲህን አገማህ ነው በጠበጠህ ለባልና ሚስት ሊገናኙ ብሏል። ገባችሁ? እኛ ጋር እንቀራለን፣ እሷና እሱ ተገናኙ ደግሞ በኋላ ታፍራላችሁ። ተው ነው የምለው። እንግዲህ ሁላችሁም ለአላህ ብላችሁ አፉ በሉኝ። ለአላህ ብዬ አፉ ብያችኋለሁ። ክርስቲያን ወገኖችም ደግሞ ይቅር በሉኝ፣ ይቅር ብያችኋለሁኝ። ይሄን ይመስላል ዛሬ የመጣሁበት አጀንዳ አንድና አንድ። አብሽር አንተም አላህ ሱብሃነሁ ወተዓላ የገዝህ ብርታቱን ይስጥህ ነው። ሌላ ነገር አያገባኝም። የተጣላችሁበትን እኔ ምን ፈልፍል ያሳወቀኝ ምን እንደዚህ ያከረኝ ሶስተኛ ቤተሰብ አሳስለን ሶሻል ሚዲያ ላይ ሶስተኛ ቤተሰብ ተሷና ተሱ ሌላ ተገባ ብዙ ነገር እንደሚመጣ ይታወቃ ነው። መጀመሪያ የሚያጠፉት ያቺኛይቱ ትመጣባቸው ነው። አላህ ይስጥር። خلاص እሷ ደግሞ ምድረ ገጥ ላይ ጠፍታለች። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም በጤና ለእርዳ